ለነገሩ ጥሩ ዜና ይዤ ነው የመጣሁት። ማለት መቃብር ውስጥ ምንም አይነት አስክሬን የለም? እንግዲህ መቃብሩን ሳይሆን ምንም የተቀበረ ሰው የለም። መቃብር ውስጥ ያገኙት የሆነ ብረት ነገር። ምን መፍጠን አለብን። እና እሺ ጠበቃው እንዴት ነው ማግኘት የምንችለው? ማላውቅ ቁጥር እኮ ነው። ኮንሶና ስፒከር ጋር ነው። ሄሎ ጠበቃው ነኝ። አውቄያለሁ። ቆይ መቃብርህ ድረስ እንደሄድኩኝ አይተኸኛል ማለት ነው? ሳትፈራ ብቻህን እዛ ቦታ ሄደህ መቆፈርን ጀግና ብያለሁ። ለነገሩ ዝናህ ድሮ ነው ነበር እንዴ? እና ብቻህን ሄደህ ነው እዛ ሄደህ ቆፈርከው? በቃ እኮ ነገርኩሽ። ድጋሚ መናገሩ ምን አስፈለገ? እኔ አሁን ስለሱ አይደለም የጠየቁሽ፣ ስለዛ ማይረባ መድብል ነው። በቃ ምን ነው ስታይ እንደሰረቀ ሰው ለነገር እጅግ የሚገርመው እጅግ የሚደንቀው ተወዳጁ ምሳሌ በሚገርም ሁኔታ ዛሬም አጓጊነትና ልብ አንጠልጣይነቱን ቀጥሏል። ዝናህ ዛሬም ክፋትና ተንኮሉን አላቆም ብሏል። ጀግናው መድብል በስተመጨረሻም የጠበቃውን መቃብር ቆፍሮ ባዶ ሳጥንና በብረት ጠቅጥቀው እንደቀበሩ ታረጋገጠ። ይህ ማለት ጠበቃው እንዳልሞተና የተሰራ ሴራ እንደሆነ ደረሰበት። ማህሌት ክፋትና ተንኮሉ አልበቃ ብሎ በስተመጨረሻም ከዝናህ ጋር ለመስራት ተስማማች። ይህ ማለት ዝናህ እየተከታተላት ነበረ ከነ ብሩክ ቤት የምሰራዋን አገልጋይ ማለት ነው። በዚህ ሁኔታ መድብል ጥርጣሬውን አጠናክሮ ቀጥሎ ይች ልጅ ቶሎ ካልደረሰባት አሳልፋ ትሸጣቸዋለች ማለት ነው። በተለይ ዝናህ አሁን እነሱ ቤት እንደምስተር አረጋግጦ ቀጥታ ካፌ መጥቶ ፊት ለፊት ተጋፍጧቸዋል። ይህ ማለት ወደድሽም ጠላሽም ብሎ ማንቁርቷን ሲይዛት ሳትወድ በግዷ እዛ ቤት ያለውን መረጃ ለነ ብሩክ የምትሰማውን ነገር ለዝና ተናግረዋለች ማለት ነው። ይህ ጉዳይ እስከ ምን ጥግ ድረስ ያስኬዳል? ጀግናው መድብል ጀግንነትህን አደንቅልሃለሁ። እኔ እዛው መቃብር ነበር የምኖረው፣ አንዳንድ መቃብር ቤቶች ውስጥ ነበር የምኖረው፣ ምክንያቱም ከሱ የተሻለ መደበቂያ የለኝም ሲል ጠበቃው ደውሎ ለዝናህ ለመድብል ነገረው። በስተመጨረሻም ሞገስ ተያዘ። የዝና ሰዎች ደረሱበት ሲባል እንግዲህ የዝና ሰዎች ሳይሆን ያው ከዝናህ የሚላላኩት ለስሙ ሲቪል ለባሾች የሆኑ ፖሊሶች ናቸው። እሱንም ከጀግናው መድብል አማካኝነት እንደምንም ተደብቀው አምልጠዋቸዋል። ዝና ተቃጠልኩ፣ ተነደድኩ፣ ጨስኩኝ የሚለው መልካም ስራ እንደሚሰራ ሁሉ አረርኩ ተከንኩላል። ገና ትክን ድብን ብሎ ዘብጥያ የሚወረወርበት ቀን ሩቅ አይሆንም። ይሄም መድብል እነሱንማ አሮንቃ ውስጥ ሳልወረውራቸው ዘብጥያ ውስጥ ሳላወርዳቸው አርፍ ያልተኛም እያለ ነው። የቤት አጋዣቸውም ከመድብል ድብን ያለ ፍቅር ይዞኛል ትላለች። ምናልባት እንግዲህ እችግች ከመድብል ድብን ያለ ፍቅር ከያዛት የዋህነታቸውና መልካምነታቸው አሸንፏት፣ የመድብል ጀግንነት አሸንፏት ምናልባት ለማህሌትና ለዝና የምታቀብላቸውን ወሬ ትታ እነሱ ናቸው እንደ ጆሮ ጠቢዚ ቤት ያስገቡ ብላ ታጋልጣቸው ይሆን ወይስ ምን ይፈጠራል? የተከበራችሁና የተወደዳችሁ ውድ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዛ። ፕሊስ ለቤት አዲስ ሆናችሁ ደገፍ አድርጉ። የተወዳጁ ምሳሌ የሚገርም ነገር እየተፈጠረ ነው። እንግዲህ ብሩክ ምን እንዳሰበ አይታወቅም። በህልሙ ቅድስት በሌሊት ልብስ ሮማንቲክ በሆነ በሌሊት ልብስ መታ በህልሙ እንግዲህ እንደዛ ስታዋዥቀው አይተናል። በላብ ማለት ነው። ምክንያቱም እንዴት አምሮብሻል እያለ እንግዲህ በጣም ሲርበተበት አይተናል። በስተመጨረሻም በትት ሲል ከህልሙ ሲነቃ ህልምና ቅዠቱን አግኝቶታል። ይህ ጉዳይ በመሀላቸው ማህሌት እንዳሰበችው ይችን የላከችባቸውን ሴትዮ በመሀል ሊያስገባባቸውና ጠብ ሊፈጥርባቸው ይሆን? እንደ አንዳንድ ጊዜ ህልም ተቃራኒ ነው ይባላል። ብሩክ ምን ነው ደነገጥክ? ምን ነው በላብ ተውጠሃል ስትለውም አረ ህልም የሚባል ነገር አይደለም፣ በጣም የሚጨንቅ ህልም ነበረ፣ ግን ህልም እንኳን ማለት አልችልም ሲላትም ይህ ማለት እኮ ደስ የሚል ህልም ነው ያየኸው ስትል ብሩክን ታረጋጋዋለች። ሉላ በስተመጨረሻ ምን ተስፋ ቆርጫለሁ፣ ራሴን ለዝናህ አሳልፌ እሰጣለሁ፣ ምክንያቱም ዝናህ የሚፈልገው እኔን ነው፣ በእኔ ምክንያት ሞገስ እየተንከራተተ ነው እያለች ከባድ ጭንቀት ውስጥ ገብታለች። በስተመጨረሻም ጀግናው መድብል ብቻውን ቆፍጠን ቆረጥ ብሎ ሄዶ መቃብሩን ቆፍሮ መጥቷል። ማን ያምናል? አሁን መድብል ብቻውን መቃብር ቆፈረ ቢባል ይህ ማለት ድፍረት፣ ቆራጥነትና ድፍረት ይፈልጋል። ጀግናው መድብል ግን በዛ ደረቅ ሌሊት
የዝና ሰዎቻውም እየተከታተሉት እግርግሩን እየተከታተሉት ካይኑ የማይጠፉት እሱ ግን ብቻውን መቃብሩን ቆፍሮ አረጋግጦ መጥቷል። የሚገርምና የሚደንቀው የሰው ልጅ ፍጡር ሆነው በዚህ ልክ ከሰው ተራ ወጥተው ክፋታቸው በዚህ ልክ መድቀቁ እጅግ ያሳዝናል። ምስኪን ሞገስ እሱ ገድየዋለሁ ብሎ በጸጸት ይንከራተታል፣ በጸጸት ይገረፋል፣ ከህግ ማመለጥኩ እያለ ይንከራተታል። እነሱ ግን ዓለም ዘጠኝ ብለው ወንጀላቸውን በዚህን ያህል ልክ አራቀው ሰርተውታል እያሉ እንግዲህ በደረቅ ሌሊት እንደዛ ሲያወሩ የቤት አጋዣቸውም ሁሉንም እየሰማች ነው። ስለዚህ ዝና እያንዳንዱን ነገር እየተከታተላቸው ነበር። መሀሌትም ካፌ ቀጥራት ምንድን ነው ጉዳዩ እያለች እያወረቻቸው እያለ ዝና ከች ብሎባቸዋል። ምክንያቱም የቀን ቀን እንግዲህ አንድ ቀን መድብል ምክንያቱም ሊያገኛቸው ይችላል፣ ፊት ለፊትም ሊይዛቸው ይችላል። ምክንያቱም ነቄና ብልጣብልጥ ነው መድብል። ቶሎ ነገሮችን መረዳት ነገሮችን ቶሎ ማወቅ ይፈልጋል እና እንግዲህ ምናልባት ስትንሾካሾክ ከመሀሌት ጋር ስታወራ ሊደርስባት ይችላል እንጂ እንደ መድብል ጀግንነት እንደ መድብል ቆራጥነት ነገሮችን እየቀደመች ለመሀሌትና ለነዝና እያቀበለች ወሬያቸውን ልታበላሽባቸውና እቅዳቸውን ልታፈርስባቸው ትችላለች የሚል የብዙዎቻችን ግምት ነው። ስለዚህ ሳይቃጠል በቅጠል ይች ልጅ ነገሮችን ሳታበለሽባቸው ቶሎ ሊደርሱባት ይገባል የሚል ግምት አለኝ። ሌላው ትልቁ ጉዳይ የቅድስትና የብሩክ ሁኔታ ነው። የቅድስትና የብሩክ ሁኔታ እንግዲህ በስተመጨረሻው ቀለበት አድርጎላት የሰርጋቸው ዕለት እንዲቆረጥ ወስኗል ማለት ነው። ብሩክ አጠገቤ ስላለሽ ከዛ ሁሉ ፈተና ከዛ ሁሉ ጭንቀት ከጎን የሆነሽ አይዞህ ብለሽ ስለደገፍሽኝ እጅጉን አመሰግናለሁ ሲላትም ነበረ። ይህ እኮ ለአንተ ያንስብሃል እንጂ አይበዛብህም። ብሩክ ያንተ እኮ መልካምና አስተዋይ ሰው ነህ። እንደውም እኔ እድለኛ ነኝ አንተ የኔ ስለሆንክ እያለችው ነው። ሌላው ትልቁ ጉዳይ ግን ብሩክ ያንን ህልም እንዴት ሊያዩ ቻለ የሚለው ብዙዎቻችን ጥያቄ ነው። ምክንያቱም ይች ልጅ ልታሳስተው ነው እንዴ የቤት አጋዥዋ? ምክንያቱም ብሩክን አማሊው ስትላት መሀሌት ከብሩክ ይልቅ ጀግናው መድብልን በሱ ፍቅር ጠብ ብያለሁ እያለች ነው። እንግዲህ ፍቅር ሀያል ነው፣ ፍቅር አሸንፏት። ምክንያቱም የዝናህና የመሀሌትን ወንጀል አጋልጣ እነሱ እያስቸገሩኝ ነው። ሲጀመር ለእነሱ ነበር እዚህ ቤት የገባሁት፣ ግን የእናንተ መልካምነትና ደግነት አሸንፎኝ በስተ መጨረሻም በመድብል ፍቅር ወድቅ ያለው። ስለዚህ ይኸው እውነታው ብላ ለነ መሀሌትና ለነ ዝናህ ጆሮ ጠቢነቷን ትታ እውነታውን ለነ መድብል ብትነግራቸው መልካም ነው። ከክፋትና ከተንኮል ሁልጊዜ ውድቀትና ሽንፈት ነው እንጂ ሁልጊዜ መልካምነትና ማሸነፍ አይገኝም። ሌላው ትልቁ ጉዳይ ፖሊሶቹ ናቸው። አሁን የዝና ሰዎች ብቻ ሳይሆን እየተከታተሉት ያሉት መድብልን ፖሊሶቹም ናቸው እና በዚህ ምክንያትም እንዴት ያመልጣችኋል? አንድ ቀን ተራ ወንጀለኛ ያዝን ብላችሁ የምሰማበት ዜና ናፈቀኝ ይላል ዝናህ። እሱ ልቅ ከተራ ወንጀለኝነት ከባድ አደገኛ ዓለም አቀፍ የሚፈለግ አደንዛዥ እጽ፣ የሰዎች ዝውውር፣ የሰዎች ግድያ፣ ሁሉም ህገወጥ የሰዎች አካሎችን የሚሰርቀው ካሌብ ሞሲሳና ዝናህ እነሱ ዘብጥ የሚወርዱበት መቼ ነው? የእነሱ ፍርድና የእነሱን መቀመቅ መውረድ መቼ ነው የምንናፍቀው? መቼ ነው የምናየው? ጀግናው መድብል ግን እነሱን ዘብጥያ ሳላወርድ የሚገባቸውን ቅጣት የሚገባቸውን ፍርድ ሳላመጣ አርፌ አልተኛም እያለ ነው። ዝናህም ይሄ መድብል ነው ያስቸገረኝ፣ እሱንም የሆነ ነገር ማድረግ አለብኝ እያለ ነው።